መሃን እንዲሆኑ በጣም መተት የተደረገባቸው ያሉ የተሳሰሩ በችግር ውስጥ ያሉ እህቶቻችን በተለይ መሃን እንዲሆኑ ልጅ እንዳይወልዱ ባል እንዳያገቡ ገንዘባቸው ብኩን እንዲሆን እነሱ በሽተኛ እንዲሆኑ ኮንፊደንስ እንዳይኖራቸው እንደፈለጉ አውርተው እንደፈለጉ ማድረግ እንደማይችሉ የሰሩትን ገንዘባቸው አሲድ በማድረግ ደካማ ጎናቸውን በመጠቀም አገራቸው እንዳይገቡ ሰው እንዳይሆኑ ቤተሰብ እየረዱ ገንዘባቸውን ሰጥተው ለቤተሰብ እነሱ ባዶ እጃቸውን እንዲቀሩ ህይወታቸው ብልሽትሽት እንዲል ከዛ ተስፋ ሲቆርጡ የደከሙበትን ጊዜ ሲያስቡ ልፋታቸውን ሲያስቡ ድካማቸውን ሲያስፉ ባዶ እጃቸው ቀርተዋልና ራሳቸውን እንዲስቱ እንዲያብዱ የነሱን ገንዘብ ደግሞ ይዘው ወደዚህ ከመጡ ደግሞ ገንዘባቸው አሲድ እንዲሆን የሰሩትን ቤት እንኳን ከዛ ከስደት ይዘው የመጡትን ቤት እንኳን ከሰሩ ቤታቸው እንዲፈርስ በህገወጥ እንዲፈርስ የተታለለ የተጭበረበረ ቤት እንዲገዙ ገንዘባቸው እንዳለ በታክሲ በትራንስፖርት እንዲጨርሱ የሰሩትን ገንዘብ ደግሞ ለወንድ በመላክ እንዲጨርሱ ለቤተሰብ በመላክ እንዲጨርሱ ባዶ እጃቸውን እርግፍ አድርገው እንዲቀሩ በማድረግ ሴት እህቶቻችንን ወንድሞቻችንን አብዛኛውን ስደት ሀገር ያሉት ላይ መተትና ድግምት ይደረጋል። ማን አገልጋይ እነሱ የሚሰሩበት ቤት የሚገለገሉባቸው አረቦች ሊሆኑ ይችላሉ። ሌሎች አካላዊ ሰዎች ሌሎች ሰዎች ሊሆኑ ይችላሉ። እዛው የነሱ ባሪያ የነሱ ተገዢ እንዲሆኑ ስራቸውን ጥለው እንዳይሄዱ ልጆቻቸውን እንዲያሳድጉ አረብ የነሱ ልጆች እንድታሳድጉ የነሱን ግቢ እንድትጠርጉ የነሱ አትክልተኛ እንድትሆኑ የነሱ ሾፌር እንድትሆኑ የነሱ አሽከር ዘመናችሁን ሙሉ አርጅታችሁ እስከ ፍጻሜያችሁ የነሱ ግዞት የነሱ ባሪያ እንድትሆኑ መተት ያረጉባቸዋል። ምክንያቱም ወደ ሀገራችሁ እንዳትገቡ ህይወታችሁ እንዲበላሽ ሁሉ ጊዜ ገንዘብ የለንም ምን ይዘን እንገባለን ምን እናደርጋለን ቤተሰቦቻችን ምን ይሉናል በባዶ እጃችን ነን ተበድረን የመጣ ነው ቤት ሽጠን የመጣ ነው ከብት ሽጠን የመጣ ነው ገንዘቡን ሳንመልስ እንዴት እንመለሳለን ብላችሁ እንድትጨነቁ እንድታብዱ አይምሯችሁ ትክክል እንዳይሆን የሚያደርጉት አብዛኛዎቹ እህቶቻችን የሚያብዱ ወንድሞቻችን የሚያብዱ አውሮፓም ሀገር ያሉ እህቶቻችን ወንድሞቻችን የሚያብዱት ይሄ ነው። ምን ይዘን እንግባ? እንግዲህ ፍረዱ እናንተ። ለትምህርት አንድ የተማረ ኢትዮጵያ ውስጥ እስከ 12 ተምሮ ዲግሪውን ተምሮ ማስተርስ ወይ የሆነ ለመያዝ ከውጭ ሀገር ሄዶ ድራግ ተጠቃሚ ሆኖ የሚቀር ሰው ፈልጎ ይመስላችኋል? መተትና ድግምት ስለሚደረግባቸው ነው። እንዳይማሩ ስለሚፈልግ ነው። ደንዝዘው እንዲቀሩ ስለሚፈልግ ነው። ዘፋኞቻችን እነ ቴድሮስ ብትሉ እነ ጂጂ ብትሉ ማለት ብንቆጥራቸው ማለት ናቸው። ዘፋኞቻችን እዚህ ሀገር ውስጥ እውቀት ኖሯቸው ሀገራችን እየሰሩ እየኖሩ እዛ ሄደው ስንቱ ነው ሽባ ሆኖ የመጣው? ስንቱ ነው መናገር አንደበት አጥቶ የመጣው? ስንቱ ነው እንዴ መሳፈሪያ ትራንስፖርት ራሱ ጂጂ እንዴት ነው የመጣችው? ቴድሮስ እንዴት ነው የመጣው? አላሙዲን ያስመጣው አይታችኋል። ስለዚህ ብዙዎቻችን ወገኖቻችን ባሪያ ሆነውና ሽባ ሆነው እንዲቀሩ የተፈለገው ዋናው አላማ አገራቸው ላይ ገንዘብ ይዘው ሄደው ኢንቨስት እንዳያደርጉ እህቶቻችን በስደት አገራቸው ላይ እዛው የነሱ ልጆች እንዲያሳድጉ እዛው የነሱ ባሪያ እንዲሆኑ እዛው የነሱ ቤት አገልጋይ እንዲሆኑ እዛው የነሱ ቤት ሰራተኛ ላለመቀየር አሽከር እንዲሆኑ አንድ ቤት ውስጥ 10-15 ዓመት በባርነት ይኖራሉ። በባርነት ፈልገውና ፈቅደው ይመስላል አይመስልም? የማይመስል ነገር ነው። አንድ ሰው እናት አባቱ እየናፈቀው ሀገሩ አፈሩ እየናፈቀው የሀገሩ ሽታ እየናፈቀው የሀገሩ ቤተክርስቲያን እየናፈቀው እንዴት 25-30 ዓመት ስደት ይኖራል? ወገን አይኖርም። ተመትቶባቸው ተደግሞባቸው ነው። የነሱ ልጆች እንዲያድጉ የነሱ ሰራተኛ እንዳያድጉ የኛ በሻ ላይ መትተው ደግሞ እህቶቻችን ደግሞ እዛው ተሳስረው በየትኛው ሰንሰለት ይፈቱ? በየትኛው ቁልፍ ይፈቱ? መውጫው እኮ ቸገራቸው። ሲመጡ ደግሞ እዚህ እንደምንም ያን ሁሉ ጊዜ ዘመን ፈጅተው ሲመጡ
እዚህም ያለችዋ ገንዘብ አሲድ፣ ምክንያቱም ተመልሰው እንዲሄዱ። እዚህም ያለው ቤተሰብ ክደት፣ ምክንያቱም ተመልሰው እንዲሄዱ። እዚህም ያለ ባል ክደት፣ ምክንያቱም ተስፋ እንዲቆርጡ። እዚህም ያለ ሲመጡ ልጅ የለም፣ እድሜያቸው ሄዷል። ኑሮ ከባድ ነው። አይምሯቸው ትክክል አይደለም። ከራሳቸው ጋር አይደሉም። ሳንቲም ለምደዋል። ግን ሳንቲሙ ለማን ነው? አልኖሩበትም እኮ ለሳንቲሙ። ያቺ ሳንቲም ኖረውበት ቢሆን እንኳን እሺ። እህቶቻችን በጣም ተቸግረዋል። በመተት ተሳስረዋል። በድግምት ተሳስረዋል። እውነቴን ነው የምላችሁ። በጣም ነው የሚያሳዝኑት። ህይወታቸው ተበላሽቷል። እዚህ ግባ አይባልም የሚኖሩት ኑሮ። ቤተሰብ እዚህ ቁጭ ብሎ 100 ሺህ ላክልኝ፣ 50 ሺህ ላክልኝ፣ ይሄን አልተቸግሬያለሁ፣ ትምህርት አስተምረኝ፣ መንጃ ፍቃድ አስተምረኝ። እናቱ ላይ ቁጭ ያለው ሁሉ ሽሮውን እየበላ በሰላም ወጥቶ በሰላም እየገባ ቆንጆ አየሩን ሳብ እያደረገ እንቅልፉን እየተኛ እግሩን ሰቅሎ ፈሱን እየፈሳ የእናቱን ቡና እየጠጣ የእናቱ ጉያ ስር እያደረ፣ እነሱ ግን እናት እየናፈቃቸው፣ ሀገር እየናፈቃቸው፣ ቤተክርስቲያን እየናፈቃቸው፣ የሀገራቸው አየር እየናፈቃቸው፣ ውሎ መግባት በሀገራቸው እየናፈቃቸው ዘመናቸውን ሙሉ እህቶቻቸው ወንድሞቻቸው በስደት ተሰደው በባርነት ይኖራሉ። እዚህ ቁጭ ብለን የምናዝ ሰዎች ህሊና የለንም። እነሱ ግን ያሉበትን መድኃኔዓለም ነው የሚያቀላቸው። ችግራቸውን ክርስቶስ የተሰቀለው ክርስቶስ ነው የሚያቀላቸው። ዛሬ ሞላ ጎደለ አለ የለም፣ ቤተሰቦች ምን ኖሯቸው ይሁን ምን አድርጓቸው ይሁን እያሉ እየተሰቃዩ በስጋት ነው የሚኖሩት። እንቅልፋቸው ማለት ነው። ዛሬ ቁጭ ብለው እርዳታ እንኳን ይሰጣሉ። እዛ እነሱ እኮ ሳይኖሩ ነው ረጂ የሚሆኑት። እርዳታ ሲሰበሰብ እርዳታ ይሰጣሉ። ቲክቶክ ላይ ወጥተው እነሱ እየሞቱ። እውነቴን ነው የምላችሁ። በጣም እኮ ነው ምስኪን ናቸው እኮ። በጣም ነው የሚያሳዝኑት። ይሄ ሁሉ እኮ ደንዝዘውና ፈዘው ነው እኮ። ተደግሞባቸው እኮ ነው። ተደርጎባቸው እኮ ነው። ወደው አይደለም እኮ። የአራት ብርማ እኮ ቅጠል ነው እኮ። አያልቅም እኮ አያልቅም። እነሱ ናቸው እያለቁ ያሉት እነሱ ቤት። ስለዚህ ገንዘቡ የመጣው እንደምንም ብሎ ተመልሶ ወደ እነሱ ይሄዳል። እንደምንም ብሎ ሀገር የገባው ያመለጠው ተመልሶ ይሄዳል። አብዶ ካልሄድኩ ብሎ እንደዚህ ጦዞ ተመልሶ ወደ መጣበት ሀገር ይሄዳል። ወይ ተመልሶ ሌላ ስደት ይሄዳል። ከስደት ስደት ይሄዳል። አያችሁ፣ ይሄ ነው መደረግ ማለት። ይሄ ነው መለከፍ ማለት። ይሄ ነው መመተት ማለት። ይሄ ነው መተት። ይሄ ነው ድግምት። ይሄ ነው ትክክለኛ የሚታይ ነው። የሚታይ ነው። ይሄ እንዴት ሰው ዘመኑን ሙሉ በስደት እየኖረ አገሩ መጥቶ ደግሞ ያብዳል? ስንቱ ነው ልብሱን ጥሎ የሚሄደው? እናውቃቸዋለን እኮ በጣም ልብሳቸውን ጥለው ሄደው ዛሬ ቡና ቤት የሚሰሩ ክፍለ ሀገር ሄደው የአዲስ አበባ ልጅ የሆኑ ክፍለ ሀገር ሄዳሉ። የክፍለ ሀገር ልጅ የሆኑ ወደ አዲስ አበባ መጥተው ቡና ቤት የሚሰሩ እህቶቻችን ከስደት መጥተው ያሉ። የሞቱ ሬሳቸው የመጣ ሬሳ ተጭኖ የለም። የተረሳስ ባህር በልቶ የለም። በጣም ሚሊዮን በሚሊዮን የሚቆጠር ኢትዮጵያዊ እኮ ነው ያለቀው። ስለዚህ የትም ሀገር ስትሄዱ መተትና ድግምት አለ። ጓደኛ ራሱ መተተኛ ነው። እንድትበልጡት አይፈልግም። ስደት ላይ ያለ ጓደኛ እንድትበልጡት አይፈልግም። ለዛ ነው ስደት ከባድ ነው የሚባለው። ኢጃዛ ቤት ሰው ወዶ ኢጃዛ ቤት አንድ ወንድ ለአምስት ስደት ላይ ያሉ ሴቶች እህቶቻችን አንድ ወንድ ለአምስት ፈልገው ነው አይደለም። እነዚሁ በቃ ካጦጦ ነው እንዲኖሩ ነው። ህይወታቸው ሁሉ ኬርልስ እንዲሆኑ ነው። እና ወገን እንድረስላቸው። ጸሎት ያስፈልጋቸዋል። እዚህ ላይ የሰራሁት መድኃኒት ደግሞ ይጠቀሙ፣ ያግዛቸዋል። እግዚአብሔር ባሉበት ይርዳቸው። እኔ ምን ብዬ እንደምነግራችሁ አላውቅም። እዚህ ላይ የአይነ ጥላ የሰራሁትን በደንብ ቢጠቀሙት አሪፍ ነው። እኔ ይጠቀሙት፣ በደንብ ያግዛቸዋል። ብዙ ኢትዮጵያዊነት አለው። ብዙ እኛን የሚወክል ባህላችንን አለው። ሼር አድርጉላቸው፣ በደንብ አድርጉና ማለት ነው። እና ይሄ ነው ዛሬ የነሱ የቤት ስራ ሆኖብኝ ነው። ብዙዎቹ አብደው ስለሚመጡ